በቀላሉ ነው። በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድነው? ሰራተ አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም። ሶስት ማለት አብ ወልድ መንፈስ ቅዱስ ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ አቤቱ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ጥያቄ ነው የሚጠየቀው። ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋሉ አለ። አይ ይሄ መጽሐፍ ቅዱስ ላይ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያሉ አይደለም። ወይ እንዲህ ይላል መጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 12 ይሁን። ይሄ አምልኮ ነው ብለህ ነው የምታስበው? ግልጽ ነው። ይሁን እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ብዶ ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዋል አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? ምን እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንኪዩ። ስለዚህ አሁንም ምልህ እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ እዛን ተመልሰው እያልኩ እሺ ፓፓ እሺ ብራዘር ቅርታ ለእንትኖች እሺ አንዳንድ ከዲስሬስፔክት አለ ታውቀኛለህ ሆን ብዬ ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገ እና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድም ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድም፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ባይዘው። ከዛ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየ። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለህ ቴዲዬ? ኦርቶዶክስ እና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላ ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መተህ አይ ቤተክርስቲያን ከእግዚአብሔር ጋር ውጭ ናት ልትል አትችልም። ምክንያቱም በአንደኛው ክፍለ ዘመን ሊያሳየን በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይ ግን እንደው ፍርድ የሚባለው ነገር ከከበድ ጭውቅ የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እዛ ጋር እንድታጠራልኝ ነው መጽሐፍ ቆይ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩ ነው የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን ለምሳሌ ክርስትና ፓኬጅ ነው። አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም
በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል፣ የእግዚአብሔር ልጅ ነው። እነዚህ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያ ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ማለት። እያንዳንዳቸው ጠልቀ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ። የእግዚአብሔር መልአክ በዚህ ማልበሉ እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ወይ? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲዬው ቅድም ማርያም አታማልድ ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው፣ ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳለን ምልጃን እግዚአብሔር ይጠላል እንዳለን ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይላል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይ በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄደው በቃ ይጸልዩም ይቀመጣሉ እንዳንል በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነበው ሰማይ ላይ ጸሎት አለ። አይ ስለ እኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቅር እላሉ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቅር እላችኋለሁ ይላል እግዚአብሔር።